እጅግ አስደንጋጭና አሳዛኝ ልብ ሰባሪ ክስተት በመንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ቁጥራቸው በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል። ረብራቡ የተጫናቸው ሌሎች ተጎጂዎችን ከፍርስራሽ ስር የማውጣቱ ስራ ተጠናክሮ ቀጥሏል። ይህ አሳዛኝ ክስተት የተፈጸመው መስከረም 21 ቀን 2018 ዓ.ም በዛሬዋ ቀን ልበሉና ድንግል ማርያምን አመስግኑልኝ። በእውነት በጣም ደስ የሚያሰኝ ዜና ሰምቻለሁ። ድንግል ማርያም በዕለተ ቀኗ መስከረም 21 ቀን ዛሬ የምትወዱት የምንና መገኖሎ መጀንግሽን ደብረ ከርቤ ግማደ መስቀሉ የገታው ሸህዬ መጀን የሚባሉ የአባ መፍቅሬ አገር ፍቅርን ያስተማሩ ሸህ መሐመድ ገታ የሰላም መምሩልና ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? የቅዱሳን አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን። በላ ቪዲዮ ተመልሻለሁኝ። እንግዲህ በዛሬው ቪዲዮ ሁለት ጽንፍ ረገጥ የሆኑ መረጃዎች ወደ እናንተ ይዤላችሁ ቀርብ ያለ ማለት ነው። የመጀመሪያው እጅግ በጣም ልብ የሚሰብር አስደንጋጭ የኦርቶዶክሳውያን ሞት የታየበት ብዙ ቁጥራቸው በውል ያልታወቀ ነገር ግን በርካታ የሚል ነው መረጃው እየወጣ ያለው። ኦርቶዶክሳውያን እንደሞቱ በርካቶችም እንደተጎዱ መረጃው እየወጣ ይገኛል ማለት ነው። በላ በኩል ወንድማችን ባሮክ ተፈቷል። እስኪ እንመልከተው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ ምን እንደምል አላውቅም። እልል በሉና ድንግል ማርያምን አመስግኑልኝ። በእውነት በጣም ደስ የሚያሰኝ ዜና ሰምቻለሁ። ድንግል ማርያም በዕለተ ቀኗ መስከረም 21 ቀን ዛሬ የምትወዱት የምንናፍቀው ያለ ኃጢያቱ በእስር ቤት ሲሰቃይ የነበረው ወንድማችን ልጃችሁ ወንድማችሁ ባሮክ ብሩክ ኦዳ ከእስር ቤት ተፈቶ ወደ ቤተሰቡ ተቀላቅሏል። በዚህ ሰዓት ድንግል ማርያምን ሊያመሰግናት ወደ ቤተክርስቲያን አልያም ደግሞ ለረፍት ወደ ቤቱ ሊሆን ይችላልና በሰማውበት ቅስበት ነው የነገርኳችሁ። ክብር ለድንግል ማርያም በዕለተ ቀኗ እንግዲህ ይህንን ተአምር እናታችን እመቤታችን እመብዙኃን ወላዲተ አምላክ ይህንን አድርጋለናለች። እንደምታስታውሱት መስከረም 19 ቀን ዋስትና ተብሎ በ30,000 ብር እንደዚሁ ይግባኝ ተጠይቆበት ነበር። ድንግል ማርያም ስለ ስሟ ሲል ተሰዶ በዕለተ ቀኗ እንግዲህ ከእስር እንዲወጣ አድርገዋለችና ይህችን እናት ናት እንግዲህ አታማልድም የሚሉን። ይሄው አማልዳን አይተናታል። በዕለተ ቀኗ ልጃችንን ልጇን ከቤተሰቡ ጋራ ቀላቅለዋለች። ክብር ለድንግል ማርያም ይሁን። እሷን ያመነ እሷን ያለ እሷን የተከተለ እሷን የጠራ መች አፍሮ ያውቃል። ክብር ለድንግል ማርያም ልጅ ለመድኃኔዓለም ይሁን። ባሮኬ ከእስር ተፈቷል። እልል በሉ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? የቅዱሳን አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን። በላ ቪዲዮ ተመልሻለሁኝ። እንግዲህ በዚሁ በወቅታዊ ጉዳይ ማለት ነው ኦርቶዶክሳውያን እንኳን ደስ አላችሁ። ስለ ብሩኬ በጣም ስትጨነቁ ስታስቡ የነበራችሁ ባለማህተቦች እንኳን ደስ አላችሁ። ብሩክ ወደ ዓለም አቀፍ ተሳዳቢ ከሆኑ ጠዋት ለበሰራውላችሁ ትልቁ ነገር ስለሱ መለቀቅ ምናምን ዮናስ የሚባል ሰው ነው። የእግዚአብሔር ነገር ጥበቡ የእናታችን ቅድስት ድንግል ማርያም አማላጅነቷ በግልጽ ነገር በዚህ ጉዳይ ላይ እጅግ በጣም አሳፋሪ ንግግር ተናግሯል። ያው በእርግጥ ተሳዳቢዎች ናቸው። ስራም የላቸው ዓላማቸው መሳደብ ነው። የሚያገኙት ነገር ምን እንደሆነ አይገባኝም። በዚህ እድሜያቸው ሁሉንም መዝለፍ ቤተክርስቲያን ሌላው መንገድ ሲያጉላሉና ወንድማችን ብሩክ እንዲሁም ደግሞ በድንግል ማርያም ቀን ወንጀለኛ አድርጎ ያቀሳሰረበት ቪዲዮ አለ። ዛሬ ለቀቁት። በጣም ነው የሚገርመው በእውነት ነው ብላችሁና ስትነካበት እንደ ግርሳት ያንገበገበው የእናቱ የቅድስት ድንግል ማርያም ቀን በዕለቷ ቀኗ ወደ ቤቱ አስገባችሁ። አቤት እናቴ ሆይ ድንግል ማርያም በዕለተ ቀኗ ታምር ሰራች። እልል በሉ እስኪ አመስግኗት። እቺን ቅድስት እናት አመስግኗት። ወንድማችን ባሮክ ዛሬ ተፈቷል። እግዚአብሔር አምላክ የተመሰገነ ይሁን። ተፈቷል። በቃ ወደ ቤቱ እየሄደ እንደሆነ ነው አሁን መረጃው ያለን እና እግዚአብሔር አምላክ የተመሰገነ ይሁን። የመረጃ ምንጭ ደግሞ ነጋሽ ሚዲያ ነው። እናመሰግናለን ወንድማችን ብሩክ እንኳን ደስ አለ፣ እንኳን ተፈታ። ስላንተ እግዚአብሔርን እናመሰግናለን። ዋስጠበቃ ይሁንልህ ድንግል ማርያም ላንተ ዋስጠበቃ ሆናለችና እናመሰግናለን ብሩክዬ። ሁላችንም ወክለን የታሰርኩና እናመሰግናለን። ቴንክ ዩ ወንድማችን ባረክ ተፈቷል። እመቤታችን ድንግል ማርያም የጌሽሯ ንግስት ዛሬ በዕለተ ቀኗ እንግዲህ ወንድማችን ባሮክ ከቤተሰቡ ጋር እንዲቀላቀል ሆነዋል። ወዳጅ ዘመዶች በሙሉ እንኳን ደስ ያላችሁ። እንግዲህ ለሚቀጥለው ብዙ ነገር እንማራለን። ከዚህ ያለምንም ሰው እየታሰረ እየተንገላታ ይገኛል። ነገር ግን ወንድማችን እንግዲህ የቆማችሁለት ጠበቆቹ ቤተሰቦቹ የወጣችሁ ወረዳችሁ ለሱ ከጎኑ የነበራችሁ በሙሉ እግዚአብሔር አምላክ ብትሩን ይክፈላችሁ። ሰላም ጤና ለሁላችሁ። እንኳን ደስ አላችሁ።
ብሩኬ ያለ ወንጀሉ ያለ ኃጢያቱ በመታሰሩ ብዙዎች ተጨንቀን ነበረ። በጭንቀት ወጥተን አሁን ደስታ ላይ እንድትሆኑ እንኳን ደስ ያላችሁ። በድጋሚ ስለሱ ያዘናችሁ ያለቀሳችሁ ጸልያችሁ ሁሉ እግዚአብሔር አምላክ ጸሎታችሁን ሰምቷል። በዕለተ ቀኗ ዛሬ በእመቤታችን ነፃ ወጥቷል ማለት ነው። ተፈቷልኝ። እጅግ በጣም ደስ የሚያሰኝ ዜና ነው። እንኳን ደስ ያላችሁ ሁላችሁም እንኳን ደስ ያላችሁ ያላችሁ ኮሜንት ላይ ለባሮክ እንኳን ታስፈታ ያላችሁ መልካም ምኞታችሁን ትገልጹ ዘንድ እንጠይቃለን። እስኪ አሳዛኙን ቪዲዮ ልጋብዛችሁ። እጅግ አስደንጋጭና አሳዛኝ ልብ ሰባሪ ክስተት በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ለግንባታ ስራ የቆመ የእንጨት ርብራብ ተደርምሶ ከ35 በላይ ምዕመናን ህይወታቸው ማለፉ ተረጋግጧል። ዓመታዊ ክብረ በዓሉን ለማክበር በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ቅጥር ግቢ የተገኙ ምዕመናን እየተገነባ የሚገኘውን ህንጻ መቅደስ ለመጎብኘት በእንጨት ርብራብ በሚወጡበት ሰዓት ለግንባታ ስራ የተዋቀረው እንጨት ተደርምሶ እስካሁን 35 ምዕመናን መሞታቸውን ከስፍራው የተነገረ ይገኛል። እግዚአብሔር የወንድሞቻችንን ነፍስን ይማርልን። የአደጋው መንስኤ ለቤተ ክርስቲያኗ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ተደርምሶ ቁጥራቸው በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል። ረብራቡ የተጫናቸው ሌሎች ተጎጂዎችን ከፍርስራሽ ስር የማውጣቱ ስራ ተጠናክሮ ቀጥሏል። ይህ አሳዛኝ ክስተት የተፈጸመው መስከረም 21 ቀን 2018 ዓ.ም በዛሬዋ ቀን አረርቲ ማርያም ቤተክርስቲያን ነው። በአደጋው ለሞቱና ለተጎዱ ቤተሰቦች መጽናናትንና ብርታትን እመኛለሁ። ነፍስ ይማር። በዓሉን ለማክበር ሄደው ከ35 በላይ የሚሆኑ ሰዎች ሰማዕት ሆኗል። እጅግ የሚያሳዝን ዜና ነው። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን እንግዲህ መስከረም 21 ቀን የሚከበረውን ዓመታዊ በዓል ለማክበር በተገኙ ምዕመናን ላይ እንግዲህ እንደምትመለከቱት ከጀርባዬ እየተሰራ ያለውን አዲስ ቤተክርስቲያን ለመጎብኘት በርካታ ሰዎች እንደምትመለከቱት እንግዲህ ከጀርባዬ ጉብኝት ላይ በነበሩበት ሰዓት እንግዲህ የምትመለከቱት የተጀመረ ህንጻ እንጨቶቹ በመውደቅ እንግዲህ እስካሁን ድረስ ከ35 በላይ ሰዎች ሞተዋል። በርካታ ያሉ ሰዎችም ደግሞ ከባድና ቀላል ጉዳት እንደደረሰ መረጃዎች እየወጡ ነው የሚገኙት። በቦታው ላይ ያሉ እንዲሁም ደግሞ ምዕመናን በርብርብ የሞቱ እንዲሁም ደግሞ የተጎዱ ሰዎችን በመውጣት ላይ እንደሚገኙና በመንግስት አካላት እንዲሁም ደግሞ የሚመለከታቸው አካላት እርዳታ እንዲያደርጉላቸውም ጥሪ አቅርበዋል ማለት ነው። የሞቱትን ነፍስ ይማር። በአዲስ መረጃ መልሳለሁ። ፕላስ ምልክቷ የተጫነችው ቤተሰቡ ነው። መልካም ቀን። ተጨማሪ መረጃዎች አሁንም እየወጡ ይገኛሉ። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን የሟቾች ቁጥር ወደ 7 መድረሱ የተገለጸ ሲሆን የወረዳው ፖሊስ መምሪያም ታዲያ በዚህ ጉዳይ ላይ መግለጫ ሰጥቷል። ነገር ግን ከ200 በላይ የሚሆኑ ሰዎች ከባድ እንዲሁም ደግሞ ቀላል የተባለ ጉዳት ደርሶባቸዋል የተባለው ቁጥራቸው በውል ያልታወቁ ሰዎችም ታዲያ በከባድ ሁኔታ ውስጥ እንዳሉ የወረዳው ፖሊስ መምሪያ ለኢትዮ ኤፍኤም መግለጹን ተመልክቻለሁ። እጅግ በጣም የሚያሳዝን አደጋ ነው። በዛሬው ዕለት እንግዲህ የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያንም እየተከበረ ነበር። በዚህ መሃልም ታዲያ አዲስ እየተሰራ ያለውን ቤተክርስቲያን ሰዎች ሊጎበኙ ላይ በወጡበት ሰዓት ይህ አደጋ እንደደረሰም ተገልጿል። በድጋሚ ለሟቾች ነፍስ ይማር። አሜን። በእውነት የወላዲተ አምላክ የእመቤታችን የቅድስት ድንግል ማርያም ፍቅሯን ጣዕሟን ብለው ለንግስ በዓል የወጡ ኦርቶዶክሳውያን ወንድሞቻችን ባላሰቡት ሁኔታ በድንገተኛ አደጋ ህይወታቸው አልፏል ማለት ነው። በርካቶቹ እንግዲህ ነፍሳቸውን እግዚአብሔር አምላክ በአጸደ ገነት ይቀበልልን። በእውነት የቅድስና የሰማዕትነት ተብሎ ሊቆጠር የሚችል አይነት አሟሟት ነው። እንዲህ ያለው አሟሟት ምንም ሞት የሚያሳዝን ቢሆንም ነገር ግን በቅድስት ቤተክርስቲያን በቅዳሴ በመልካም ቦታ ላይ ነውና የሞቱት መልካም ነገር እንደሚሆንላቸው እናስባለን። ነገር ግን እንዲህ ያሉ ነገሮች እንዳይከሰቱ ተደጋጋሚ ጥንቃቄ ማድረግ ያስፈልጋል። በተለይ ሰበካው ጉባኤው ይሄን ማስገንዘብ ይኖርበታል። የህንጻ ባለሙያዎችም ዝናብ የመታው የአረጀ እንጨት መሆኑን ማሳወቅ ነበርባቸው ማለት ነው። እስኪ እኛውን ቪዲዮ እንመልከተው። መገኖሎ መጀን ግሸን ደብረ ከርቤ ግማደ መስቀሉ የገታው ሸህዬ መጀን የሚባሉ የአባ መፍቅሬ አገር ፍቅርን ያስተማሩ ሸህ መሐመድ ገታ የሰላም መምሩልና ወሎ ውስጥ ትልቅ ክብረ በዓል አለ። ከደሴ 82 ኪሎ ሜትር ርቀት ላይ የምትገኝ ግሸን ማርያም አምባሰል ወረዳ ውስጥ የምትገኝ ናት። ልጆቹን በህፃንነታችን ድሮ ከጓደኛዬ ጋር ከኦርቶዶክስ ጓደኛዬ ጋር ግሸን ማርያም 1 አመት አብሬ ሄጃለሁ። እሱ ደግሞ ከኔ ጋር ጀማ ንጉስ መውሊድ ልናከብር አብረን ሄደናል። ይገርማል። ልጅነት ደስ ይል ነበር። ያን ጊዜ መልሶ ያምጣልንና ለማንኛውም ለክብረ በዓሉ ጉዞ ሄዳችሁ በሰላም ወጣችሁ በሰላም ወደ የቤታችሁ ግቡ። ለመላው ኦርቶዶክስ እምነት ተከታዮች መልካም በዓል ብያለሁ። ሀገራችን ሰላም ትሁን። እስኪ
ብዙሃን ማርያም በቤተ ክርስቲያናችን ከሚከበሩ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ዓመታዊ 33ቱ ክብረ በዓሎች ውስጥ አንዱ ሲሆን ይሄ በዓል በሁለት ዋና ዋና ምክንያቶች ይከበራል። የመጀመሪያው ሊቃውንተ ቤተ ክርስቲያን ሃይማኖታቸው የቀናና የጸና 318ቱ ሊቃነ ጳጳሳት ሃይማኖታዊ ውሳኔ ለማዘጋጀትና ከሃዲውና መናፍቁን አሪዮስን ለማውገዝ ከሩቅም ከቅርብም የተሰባሰቡበት ታላቅ ቀን ስለሆነ ነው። ሁለተኛው ምክንያት ደግሞ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የተሰቀለበት ቅዱሱ ዕፀ መስቀል በአጼ ዳዊት በአጼ ዘርዓ ያዕቆብ ዘመነ መንግስት በ10ሩ ቅዱሳን አማካኝነት ወደ ኢትዮጵያ ከገባ በኋላ በወቅቱ ለነበረው ለቅዱሱ ንጉስ ለአጼ ዘርዓ ያዕቆብ መድኃኔዓለም ኢየሱስ ክርስቶስ ተገልጾ መስቀሌን በመስቀለኛ ቦታ ላይ አስቀምጥ ብሎ አዝዞት ነበርና መስቀለኛ ቦታ በመፈለግ ኢትዮጵያን በሙሉ ሲያስስ ኑሮ በመጨረሻም እግዚአብሔር የፈቀደው መስቀለኛ ቦታ ታውቋል ተገኝቷል እና በግሽን ደብረ ከርቤ ገብቶ የተቀመጠበት ታላቅ ቀን ጭምርም ነው። ጉባኤ ኒቂያ በ325 ዓመተ ምህረት አሪዮስ የተባለ ክፉ መናፍቅ ወልደ እግዚአብሔርን አምላክ አይደለም ፍጡር ነው በማለት ሎቱ ስብሐት እርሱ ተሰናክሎና ወድቆ ሌሎችንም ሊጥል የምፍቅና ትምህርቱን በመንዛቱ በቅዱስ ንጉስ በቅዱስ ቆስጠንጢኖስ አማካኝነት በኒቂያ የሃይማኖት ጉባኤ እንዲካሄድ ታወጀ። ታዲያ በዚህ መሰረት የመልእክት ለዓለም ሊቃውንት በሙሉ ተላለፈና ከሚያዝያ 21 ልብ አድርጉ ከሚያዝያ 21 ቀን ጀምሮ እስከ መስከረም 21 ድረስ በዚህ በ6 ወር ውስጥ በአጠቃላይ 2348 ሊቃውንት በኒቂያ ተሰበሰቡ። 2348 ሊቃውንት ከነዚህም ውስጥ እንደ ቅዱሳን ሐዋርያት ሙታንን ያስነሱ፣ ለምጻሞችን ያነጹ፣ አንካሳዎችን ያረቱ፣ ዕውራንን ያበሩ፣ ድውያንን የፈወሱና ሌላ ድንቅ ተአምር ያደረጉም ነበሩበት። ከነዚህም ውስጥ ደግሞ ስለ ሃይማኖታቸው ሲሉ እየተጋደሉ አይናቸው የጠፋ፣ ጥርሳቸው የረገፈ፣ ጺማቸው የተነጨ፣ እጃቸው የተቆረጠ፣ እግራቸው የተቆረጠ፣ ቆዳቸው የተገፈፈ፣ በእሳት የተቃጠሉ፣ በነዳጅ ድፍድፍ ያረሩ፣ ግማሽ አካላቸውን አውሬ የበላባቸው፣ ስም አጠራሩ እንደከበረ እንደ ቅዱስ ቶማስ ዘመርዓ ስም ደግሞ ምንም አካል ስለሌላቸው ደቀ መዛሙርቶቻቸው በቅርጫት አድርገው ያመጧቸውም ነበሩበት። ከነዚህ ከ2348ቱ ሊቃውንት ደግሞ 318ቱ ሊቃነ ጳጳሳት ነበሩ። ታዲያ ንጉሱ ሁሉንም ሊፈትናቸውና የእግዚአብሔርን ፈቃድ ያውቅ ዘንድ ሁላችሁም በአንድ ወረቀት 318ቱንም ሊቃነ ጳጳሳት ስለ አምላካችሁ ጽፋችሁ ስጡኝ አላቸው። 318ቱ ሊቃውንትም ሃይማኖታቸውን ሲገልጹ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በአንድ ቃልና በአንድ ጽሕፈት ዘእሩይ ምስለ አብ በመለኮቱ እግዚአብሔር ወልድ ከአብና ከመንፈስ ቅዱስ ጋር በመለኮቱ በስልጣኑ በፈቃዱና በህልውናው አንድ ነው ብለው አንድ ላይ ጻፉ። ንጉሱም የ318 ሊቃነ ጳጳሳት ጽሕፈት አንድ አይነት እንደሆነ በአወቀና በአየ ጊዜ ሃይማኖት እንደ 318 ሊቃውንት ብሎ አዋጅ አስነግሯል። 318 ሊቃውንትም በዚህ ጉባኤ አሪዮስን አውግዘው በአንድ አምላክ እናምናለን የሚለውን የሃይማኖት ጸሎትና ሌሎችንም ውሳኔዎች ደንግገውልን አልፈዋል። ሌላው መስከረም 21 በዚህች ቀን የአጼ ዳዊት ልጅ ንጉሱ አጼ ዘርዓ ያዕቆብ በእግዚአብሔር መሪነት መስቀሉን ተሸክመው ወደ ወሎ ሲመጡ ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደ አምባሰል ተራራ እያመለከተ አንብር መስቀሌ በዲበ መስቀል መስቀሌን በመስቀለኛ ተራራ ላይ አስቀምጥ ብሎ ወደ ተራራው አመለከታቸው። ንጉሱም መስቀሉን ይዘው ወደ ተራራው ሲሄዱ መስቀለኛውን የግሽንን ተራራ አግኝተዋል። በዚያም ቤተክርስቲያንን አሰርተው ቅዱሱን ዕፀ መስቀል አስገብተዋል። የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምንም ጽላት በዚያው አስገብተዋል። ይሄም የሆነው በ1446 ዓመተ ምህረት ነው። ከዚህ በኋላ ቅዱስ ንጉስ አጼ ዘርዓ ያዕቆብ ከልዑል እግዚአብሔር በተነገሩትና በአወቁት መሰረት መካከሏ ገነት ዳሯ እሳት ይሁን፣ የበረረ ወፍ የሰገረ ቆቅ አይታደንባት፣ በድንገት ሰው የገደለ ቋንጃ የቆረጠ ወንጀለኛ አይያዝባት፣ መስቀሉን ብሎ ቅድስት ድንግል ማርያምን ብሎ ወደዚህ ቦታ የመጣው በሙሉ ምህረትን ያገኝባት፣ ኃጢአታቸውን ለካህን ተናዘው ንስሐ ገብተው በዚህች ቀን በዚህች በተቀደሰች ቀን ወደ ግሽን ደብረ ከርቤ መጥተው የሚጸልዩና የሚማጸኑ ምእመናን በሙሉ እስከ 7 ትውልድ ድረስ ምህረትን ያገኙባት ብለው ከልዑል እግዚአብሔር በተሰጣቸው ቃል ኪዳን አዋጁን አሳውጀዋል ማለት ነው። እንግዲህ ውድ የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ መስከረም 21 ቀን ለምን እንደሚከበር አወቀን ተረዳን። ግሽን ደብረ ከርቤ ደግሞ የሄደ ሰው ምን አይነት ቃል ኪዳን እንደሚያገኝ አወቀን። ይህ መልእክት እንደተመቻችሁ በጣም እርግጠኛ ነኝ። ላላወቁት ማሳወቅ በጎነት ነውና ላላወቁት በማሳወቅ የክርስትና ግዴታቸውን እንድትወጡ ያሳሰብሁ። መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ረድኤት በረከት ቃል ኪዳን ያሳትፈን አይለየን። አሜን።